ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ አብርሽ ትላንትና ማለት ነው ቪዲዮ ላይ እኔ ላብድ ነው የቀረኝ ነገር የለም አብጃለሁ እና ነቅያለሁ እያለ ነበረ። በዛ እሱ በተናገረው ነገር አብዛኛው ሰው አው ትክክል ነው፣ ሩታ ልታሳብድ ነው፣ ሩታ ልታሳብድ ነው። እንደዚህ የምትሉ ሰዎች አላ ራሳችሁን ያሳብዳችሁ። እሺ እናንተ እበዱ። ሩታ አላሳበደችው ማለት ነው። አብርሽ ስህተትና ማበድ የጀመረው የዛሬ አመት ነው። ገባችሁ? የዛሬ አመት እሱ ላይ መንፈስ የገባው ሴጣን እስካሁን አልወጣም ብሎታል ማለት ነው። አብርሽ ስህተት መስራት ከጀመረ በጣም ቆይቷል። አብርሽ ዛሬ አይደለም። ነገር ግን አሁን ስህተት እንደሆነና በስህተቱ መካከል ራሱን በቃ አለማግኘቱ የሚያወራውን የሚናገረውን ማጣቱ አሁን እየገባው ነው ማለት ነው። ሩታ ምንም አላሳበደችው። ያሳበዳትማ እሱ ነው ማለት ነው። በዚሁ አጋጣሚ አብርሽ አንድ ነገር ልንገርህ፣ ይኸውልህ የገዛ ሚስትህን ማለት ነው እንደዚህ ከምታረጋት፣ ከምትሳቃያት፣ ከምታበሳጫት ወጥተህ ለመዳም ቅመም መልስ ስጥ። ከምሬ ነው የምልህ። አንተ የምትቀጣት አውሩታ በእኛ ሰበብ ነው። አንደኛው ነገር እኛ እንድንጠላት፣ ኦዴስ እንዳይኖራት፣ ጀግናነሽ ጎበዝነሽ እንዳትባል ትፈልጋለህ። አንተ የበላይ ሆነህ እንድትገኝ ትፈልጋለህ። የትኛውም ሴትኛ እምነትህ የማይፈቅድ ዲናችን የማይፈቅድ ነገር ይዛ ስትመጣ ደግሞ ኦዲየንስ አሚን ብሎ ሊቀበልህ ትፈልጋለህ። ይሄንን ነገር ደግሞ ማንም አይቀበልህም። ልክ እንዳንተ ያሉት ዝሙትን የሚማሩ ዝሙትን የሚያስተላልፉ እና በጥሩ አገር ወልደው ያልታደጉ ነው እንጂ አንተን የሚደግፍ ሴጣን ነው እንጂ ሰው አይደለም። አሁንም ቢሆን ደጋግም የምንግርህ ነገር የምትሰራው ስራ ስህተት ነው። በጣም ነውር የሆነ ነገር ነው። አንድ ወንድ ልጅ ባለ ትዳር ከሆነ የሴት ጓደኛ አታስፈልገውም በህይወቱ። አይደለም የሴት ጓደኛ፣ የወንድ ጓደኛ ራሱ አያስፈልገውም። መቆጠብ አለበት። ይሄንን ነገር አንተ እራስህ ያመጣኸው ያነሳኸው እሳት እስካሁን ድረስ አልቆመም ብለዋል። ይሄንን ነገር ለማስተካከል አንተ ጥቂት አይጨርስብህም። እያካበድክ ውለህ እያደርክ ሌላ ነገር እያመጣህ እልህ ውስጥ እየገባህ ልጅቷን እልህ ውስጥ እየከተትካት ያልሆነ ስም እያሰጠሃት አብርሽ ራስህ ነህ። ገባህ አይደል? ከዚህ ሁሉ ከምሬ ነው የምልህ፣ በአንተ ማንም አይፈርድም። ወጣህ ምላሽ ስጥ። ለመዳም ቅመም በእኔ ስም እንዳሰሩ እኔን አትቆጡኝ፣ እኔን አትንኩኝ፣ እኔን አትስደቡኝ ብለህ መልስ ስጥ። ቲክቶክም ሄደህ ለማንኛውም ደጋፊ የሚስቴም ደጋፊ ሆናችሁ የኔም ደጋፊ ሆናችሁ ከዛሬ ጀምራችሁ የኔን ስም አታንሱ ብለህ መልስ ስጥ። ማንም አይከለክልህም። ደግሞ ሁሉም ነገር ይውልህ። ከምሬ ነው የምልህ። የእናንተ ነገር ሲታይ የሩታ ያለችበት ሁኔታና ይሄንን እንባ ባልሆነ ድራማ ከምታስለቅሳት እውነት ሰው ቢሞት ይሻላል። ለምን? እሷም ሰው ናታ። እሷም እኮ ታሳዝናለች። በየጊዜ ሰውን ለማሳደግ እያለቀሰች በየጊዜ አንተ የሆነ ነገር በተፈጠረበት ሰዓት አልቅሳ እንደዚህ ሆና ራስና ወጥቷ ርክስ አርጋ ከምትሰራ የሀገርህ ልጆችን ለምን ሳይበሉ ሳይጠጡ ገደል አይገቡ? እኛ ራሳችን ለምን ገደል አንገባው? ማንም ባይፈተፍት ማንም ባይሰራ የራሱ ጉዳይ ነው። እሷም ሰው ናት፣ እሷም ታሳዝናለች፣ እሷም ሴት ልጅ ናት። ቢገባህ ኖሮ ማለት ነው። ከዚህ ሁሉ ማንም አይፈርድብህም። ከህዝብ ጋር እልህ ስለተያያዝክ ከሩታ ኦዲየንሶች ጋርና አንተ የምታመጣው ዝሙት አሚን ብለን ስላልተቀበልንህ በእኛ ፍክክር ሩታን ከማስለቀስህ ሩታ ደቀቅ አድርጋት። አብራችሁ ኑሩ፣ በፍቅር በደስታ ኑሩ፣ ልጃችሁን አሳድጉ። ነገር ግን ለተመልካችም ሆነ ለሚሰራብህም ወጣህ መናገር ትችላለህ። በቃ እኔን ለዚህ ደረጃ አደረሳችሁኝ፣ አፈመሳችሁኝ፣ ከአሁን ወዲህ እኔ የራሴ ችያለሁ፣ ቪዲዮ አትስሩብኝ። አለበለዚያ ቀንና ማታ ሚስቴን እያስለቀስኩ ክብሯን ዝቅ እያረኳት ነው ማስመጣት ብለህ መልስ ለምን አትሰጥም? እኛን ለምን አትቀጣንም? ሩታን ከምትቀጣት ማለት ነው። ይሄ ሁሉ ዩቲዩበር ቲክቶከር አንተ በአንድ ደቂቃ ድምጥማጡን ማስጠፋት ትችላለህ፣ ማዘጋት ትችላለህ። ምክንያቱም ያንተና የሚስትህ ፎቶ ነው ያለው ማለት ነው። በዚህ ናክል በየጊዜ በውስጥ የምንሰማው የምናወራው ነገር እኛም እኮ ምን ችግር አለ? እኛ ብንሰራ ባንተ አንተም እኮ በእኛ ነው የፈመስከው አይደል? በእኛ ነው እኮ ያደግከው። እኛ እኮ አንስተን ባንጥለህ ማንም ዞር ብሎ አያይህም እኮ። የመዳም ቅመም ናት ያሳደገችህ፣ አንተንም ከፍ ያደረገችው ማለት ነው። ትላንትና እየለመንከን ነበር። ሩታ ሳትመጣ በፊት በሰብራይዝ ምናምን እያላችሁ አርጉኝ ብላችሁ ነበር የምትለምኑት። ዛሬ ስላለፈላችሁ ትልቅ ደረጃ ስለደረሳችሁ በመዳም ቅመም እልህ እየተጋባችሁ ወይም ደግሞ በተሰራ ቪዲዮ አስተያየት ስለተሰጠ ሚስትህን አትንካ ስለተባልክ በእኛ እልህ ሩታን ማስለቀስ የለብህም። እሷም የሰው ልጅ ናት።
እሷም ታሳዝናለች። እሷም ሴት ልጅ ናት። እሷም እናት ናት። ለእናት ክብር የሚገባ ከሆነ የየአንዳንዱ ዩቱበርም ሆነ ቲክቶከርም የሆነ ማዘጋት ትችላለህ። ነገር ግን ሩታን አታስለቅሳት። ያልሆናት ስም ደግሞ አትስጣት። አለም ዘላለምህ ደግሞ እየዋሸህ አትኑር። እቺ ሀገር ጠፊ ናት። ለነገ ለቤትህ አስብ። በእምነትህ አትቀልድ። እምነትህን ጸሎት፣ ሰው ጸሎት በሚያደርግበት ሰዓት ጸሎት አድርግ። ቤተ ክርስቲያን በሚሄድበት ሰዓት አንተ ቤተ ክርስቲያን ሂድ። በአመት አመት ሁሌ በአመት ማለት ሚስትህን ማስለቀስና ቤትህ ውስጥ ሀዘን መክተት ራሱ በጣም ያስጠላል፣ ይደብራል። ሌላ እንኳን ቢቀር አንድ አመት እንኳን ሲመጣ ከሚስትህ ደስተኛ ሆነህ አላየነህም። ሚስትህ እንደ ሌላ ሰው ቤተ ክርስቲያን ስትሄድ እንኳን አላየንም። አንተ ስትሄድ እንኳን አታየንም። ለዚህ ስራህ ነው እኛ መቀበል ያቃተን? አላቅተንም። ጥሩ መልካም ነገር ይዘህ ብትመጣ አንተን በምንድን ነው ያወቅነህ? አብርሽ ድሮ ለተቸገሩት ቤት ስትሰራ፣ ስትረዳ፣ ስታበላ፣ ስታጠጣ በዛ መልካምነትህ ነው እኛ የወደድነህ እንጂ ከድሮ ከማንነትህ ውታጀራ እያለህ ሩታ ሳትመጣ በፊት እንደዚህ አይነት ድርጊት ብትሰራ ኖሮ፣ ሴትን ብትቀያይር ኖሮ፣ በሴትን እንደዚህ የምትጫወት ከሆነ እንደዚህ ሚና ተራ በተራ ብትቀያይር ብትሆን ማንም ዞር ብሎ አይህም። አይደለም የሚቀያይርና ዛሬ ጥሩ መልካም ነገር የሰራ ሰው አይደገፍም። ለምን? አንተ ከመጀመሪያ መልካም ነገር ስለነበረ አባታችን ስታሳክም ስላየን፣ ለእናታችን ቤት ስትሰራ ስላየን፣ የተራቡ ጎዳናዎች ደግሞ ስታጠጣ ስላየን ያንን ነገር ይዘን ነው የተከተልነው ማለት ነው። እኛ መተው እንችላለን፣ ግድ የለብንም። ነገር ግን በእኛ እልህ ብላ ሩታ ለምን የሩታ እህቶች ወደዷት፣ አደነቋት፣ ለምን ከሩታና እህቶቹ አላጣላትም እያልክ ብዙ መንገድ አትሂድ። ያንተ መውደቂያ ቅርብ ነው። ገባህ? ስለዚህ መቅጣት ካለብህ አብርሽ ፕሊዝ እኛን ቅጣ። እኛን ዩቱባችን ማዘጋት ትችላለህ፣ ማቆም ትችላለህ። አይ የሰውን ዩቱብ አላዘጋም፣ አንድ ሰብስክራይብ ዋጋ ይከፈልበታል ስትል ሰምቼሃለሁ። እኔ ባይኔ ማለት ነው። በአንደበቴ ለሰው ምን ያክል እንደምታዝን ሰምቻለሁ። በቃ ማዛጋት ካቃተህ፣ የማዘጋቱ አቅሙ ከሌለህ ወጥተህ ምላሽ መስጠት ትችላለህ። በቃ አትስደቡኝ፣ አትንኩኝ፣ ማንም እንዳይነካኝ፣ ማንም እንዳይሰድበኝ፣ ሚስቴንም እኔንም ማንሳት ይቅርባችሁ። ከቻላችሁ በጥሩ ነገር ስሩ፣ ካልቻላችሁ ደግሞ አቁሙ በሉ። የሆነ ጊዜ ትዝ ይልሃል፣ እኛ ነን የነገርና በአንተ ዩቱብ ተመሳሳይ ዩቱብ ተከፍቶብህ ለምንድን ነው አብርሽ ዩቱብህን ማታዘጋው ስንልህ ወጥተህ ምላሽ ሰጣ። ተጠንቀቁ፣ እኔ እንደዚህ ነገር ላደርግ ነው አልክ። አሁንም ደግሞ እንደዚህ አይነት መልእክት አስቀምጥልን። ከዛ በኋላ ማንም አንነካ፣ ማንም አይደርስብህም። ነገር ግን ነገም ሆነ ዛሬም እኔ የምነግርህ ነገር ለአሁን ቀልድ ይመስልሃል፣ ጨዋታ ይመስልሃል። ሩታ ያነባችው እንባ በራስህ ላይ ያሳይህ ይችላል፣ በሌላ ነገር ሊያሳይህ ይችላል። ሌላም ህይወት ብትመራ፣ ሌላም ትዳር ብትይዝ በዛ ትዳር ሊያሳይህ ይችላል፣ በሌላ ልጆችህ ሊያሳይህ ይችላል። የሴት እንባ ቀላል አይደለም። እንደዚህ አርገህ ሴት ባላረገችው ባልሰራችሁ ነገር አብራችሁ እየበላችሁ፣ አብራችሁ እየጠጣችሁ፣ አብራችሁ ውላችሁ እየገባችሁ አብርሽ በዚህ ናክል ሩታ ለአንተ ክፋት የላትም። ክብር የሚባል ነገር ስጣት። ትንሽ እንኳን አስበ